بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف متى ينتصر المسلمون مسلموች መቼ ነው ድል የሚያገኙት? ይሄ እጅግ በጣም ትልቅ ጥያቄ ነው። ሙስሊሞች መቼ ነው ድል የሚያገኙት? ሐቃቸው የሚያገኙት? ينتصر المسلمون ሙስሊሞች ድል ያገኛሉ፣ የበላይ ይሆናሉ፣ አላህ የሰጣቸውን የወሰነላቸውን ደረጃ ይይዛሉ። إذا رجعوا ሲመለሱ ከተመለሱ إلى تطبيق كتاب ربهم የጌታቸውን ኪታብ ቁርአንን ተግባራዊ ወደ ማድረግ ከተመለሱ። የሽንፈቱ የውድቀቱ መነሻ ሰበብና ምክንያቱ ከቁርአን መራቅ ከነቢ ዓለይሂ ሰላቱ ወሰላም ሐዲስ መራቅ ወደ ቁርአንና ሐዲስ ከተመለሱ አላህ ሙስሊሞችን የበላይ ያደርጋል፣ ይረዳቸዋል። ወሱነቲ ነቢይህም ሰለላሁ ዐለይሂ ወሰለም ቁርአንና የነቢዩን ሱና ሐዲስ ተግባራዊ ካደረጉ ሙስሊሞች የአላህን ድል ያገኛሉ። ወአኸዙ ቢነሽሪ ተውሂድ ተውሂድን ማሰራጨት፣ ማስተጋባት፣ ማስፋፋት ከጀመሩ ወሐዚሩ ከተጠነቀቁ ሚነ ሽርኪ ከሽርክ አለ እኽቲላፊ መዛሂሪሂ አይነቱ መገለጫው የተለያየ ከመሆኑ ጋር ሁሉንም አይነት ሽርክ ከራቁ ከተጠነቀቁ ካስጠነቀቁ ወአዐዱ ካዘጋጁ ሊአዕዳኢሂም ለጠላቶቻቸው መስተጣዑ የቻሉትን ያክል ሚን ቁዋ አቅምን ኃይልን ካዘጋጁ ይሄኔ ሙስሊሞችን አላህ ተባረከ ወተዓላ ይረዳቸዋል። አላህ ተባረከ ወተዓላ ዲኑን እንደሚረዳ የዲኑን ተከታዮች ዘበኞች እንደሚረዳ ነግሮናል። ግፉ፣ በደሉ፣ ዙልሙ፣ ስቃዩ፣ መገፋቱ በዛ፣ ጊዜው ረዘመ። በየአካባቢው እስላሙና ሙስሊሞችን የሚገፉ የሚበድሉ የሚጨቁኑ ኃይሎች ብዙ ናቸው። ሶላት መስገድ የሚከለከሉ፣ ሐጅ ማድረግ የሚከለከሉ፣ ሒጃብ ማድረግ የምትከለከል፣ መማር የሚከለከሉ ሙስሊሞች በየሀገሩ ነው ያሉት። ምናልባትም እኛ እዚህ ያለው ሀገራችን ያለው ብቻ ሊሆን ይችላል የሚታየን። እንደውም ብዙ ቦታ ከሚታየው ከሚሰማው አንፃር የኛው በብዙ እጥፍ የሚሻል ምንም ወንጀል ሳይሰራ ሙስሊም በመሆኑ ብቻ ላኢላሃ ኢለላህ በማለቱ ብቻ የሚታረድበት፣ መሬት ላይ ተጥሎ ላዩ ላይ መኪና የሚነዳበት ሓልና ሁኔታ ብዙ ሀገር ላይ የራሳችንን ችግር ብቻ አጉልተን ስናይ ትንሹ ችግር ከብዶ ተስፋ እንቆርጣለን። ከዙሪያችን ያለውን ስናይ ግን እኛ እንትናናል። የተለያዩ ሀገራት ላይ ሙስሊሞች በዲናቸው በኢስላማቸው ምክንያት ብቻ መኖር አይችሉም። ወይም መሞት ወይም መክፈር ወይም የተሰቃዩ መኖር ሚዘገነን በዚህ ዘመን በዚህ ስልጣኔ ጫፍ ደረሰበት በሚባል ዘመን ሰዎች ለውሻ ለአህያ ለፈረስ መብት በሚሟገቱበት በሚከራከሩበት ዘመን የተከበረ የሰው ልጅ ሙስሊም ስለሆነ ብቻ መማር ይከለከላል፣ ሂጃብ ማድረግ ትከለከላለች። ቅድም እንዳልኳችሁ አስራዋቸው ላያቸው ላይ መኪና ይነዳባቸው እያዩ ሰውነታቸው ይቆራረጣል። ቤት ተዘግቶ ጋዝ ተነስንሶ እንዲቃጠሉ ይደረጋል። ትምህርት ቤት ላይ ያሉ ካፍር ተማሪዎች ተሰብስበው ሙስሊሙን ተማሪ እንዲመቱት እንዲደበድቡት ይደረጋል። ሕግ ባለበት ሐቅ ባለበት በሚባል ሀገር ላይ ማለት ሙስሊም ስለሆነ ብቻ አንድ ክላስ ላይ ያለ አንድ ሙስሊም ሌሎች ካፍር የእስላም ጠላት የሆኑ ተማሪዎች ተነስተው እንዲደበድቡት እንዲረጋግጡት ሰውነቱን እንዲገነጣጥሉት ይደረጋል። ይሄ ሁሉ የሚደረገው በዚህ ባለንበት ዘመን ነው። ሂጃብ ስላደረገች ፀጉሯ እስኪነቀል ድረስ ቆዳዋ እስኪላላጥ እስኪገሸለጥ ድረስ ሰዎች በጭካኔ ፀጉሯን ይነጫጫሉ። ይህን ሁሉ ተቋቁመው ግን ይኖሯል። እኛ ትንሽ የሙሲባ ደርሳብን መኖር አልቻልንም፣ እንሰደድ፣ እንደ ሀገሩ እንኑር፣ ከአቋማችን እንውረድ ይሏል። የገዛ ቤታቸው ላይ በር ዘግተው መኖር ማይችሉ፣ የገዛ ቤታቸው ላይ በር ዘግተው መስገድ ማይችሉ ሙስሊሞች ያሉበት ሀገራት። ይሄ ከመሆኑ ጋር አንዳንድ ሀገራት ሴትን ፊቷን እንድትሸፍን አስገደዱ ብለው ተወንከ ኢስላም ሴት ልጅን በደለ ብለው አፋለኝ ብለው ሊያወሩ ይመጣል። እስላም ሴትን ጨቁነዋል።
አንዳንድ ነገር ላይ መኪና መንዳት ሴት ተከልክላለች፣ በዚህ መልኩ እንጂ መሳፈር ተከልክላለች። ስለዚህ ለሷ መብት ብለው የቆሸሸ የጠነባ አፋቸውን ይከፍታል። ሌላ ቦታ ላይ ግን ሙስሊም ሴት ሙስሊም በመሆኗ ብቻ መኖር ተከልክላ ለድመት ለውሻ የሚሰጥ ለአህያ የሚሰጥ እንኳ ሐቅ የላት። አህያን ከአቅሙ በላይ ጭነህበታል ብሎ የሚከስህ ተቋም አለ። የእንስሳት መብት ተሟጋች የሚባል ድርጅት አለ። አህያ ለሰው ልጅ መገልገያ እንዲሆን የተፈጠረው እንስሳ እንኳ ትርፍ ጭነህበታል ተብለህ ትቀጣለህ። ፈረስን ከአቅም በላይ ጭነህበታል ብለህ ትቀጣለህ። ግን አንዲት ሙስሊም ሴት ሙስሊም በመሆኗ ሒጃብ መልበስ ብትፈልግ አትችይም ትባላለህ። ለአህያው መብት አለው፣ ለሙስሊም መብት የለው። እንደዚህ ሆኗል የዓለማችን የምድራችን ሁኔታ። ይህን ሁሉ ስታይ መታ ነስሩላህ ትላለህ። ነቢያትም ብለዋል ከዚህ ፊት በዙልዚሉ ተንቀጥቅጠዋል፣ ተርበትብተዋል፣ ተርበዋል፣ ተጠምተዋል፣ ታስረዋል፣ ተገርፈዋል፣ አካላቸው ተቆርጧል። ይሄኔ መታ ነስሩላህ የአላህ ድል ታዲያ መቼ ነው? አላህ መልስ ሰጥቷቸዋል። አላ ኢነ ነስሩላሂ ቀሪብ፣ የአላህ ድል ቅርብ ነው፣ ሰብር አድርጉ፣ ታገሱ፣ ሰበቡን አሟሉ ተብሏል። የንተሲሩ ልሙስሊሙነ ኢዛ ረጀዑ ኢላ ተጥቢቅ ኪታቢ ረቢሂም። ቁልፉ ምስጢሩ ዜጋ ነው። የድል ምስጢር ዜጋ ሙስሊሞች ነስርን የሚያገኙት ድልን የሚያገኙት መቼ ነው? ወደ ጌታቸው ቁርአን ወሱነቲ ነቢይህም ወደ ነቢያቸው ሱና ሲመለሱ ተጥቢቅ ሲያደርጉ ሲተገብሩ፣ የቁርአን የሐዲስን ህግ ሲተገብሩ። እኛው ሙስሊሞች ነን ባይ ሰዎች የቁርአንን ህግ እየጣስን የሐዲስን ህግ እየጣስን በስሜት እየተነዳን በሌላ በኩል ካፈሮች ተጫወቱብን እንላለን። የዳካ አውከታ ወፉካ ነፈኽ ይላል። በራሱ እጅ መንሳፈፊያ መዋኛ ባፉ ነፍቶ በራሱ እጅ አስሮ ወንዝ ውስጥ ገብቶ መዋኘት ከጀመረ በኋላ ተወሰነ ርቆ ሄዶ መዋኘት ሲያቅተው ድረሱልኝ ብሎ ሲጮህ እንደዚህ ይባላል። ያንተው እጅ ነው የቋጠረው፣ ያንተው አፍ ነው የነፋው፣ ስራ ያውጣህ ይባል። ዋና ሳትችል ለምን እንደሚችል ሰው ሆነ መንሳፈፊያ ይዘህ ገባህ፣ እዛው ዋይታህን ጨርስ ይባል። ሀከዛ በእኛ በኩል መሆን ያለው ሐል ሪባ የሚበላው የሚያሻርከው፣ ቢድዓ ውስጥ የሚዘፈቀው፣ ጎረቤት የሚበድለው፣ የተለያዩ የተከለከሉ ወንጀሎችን የሚዳፈረው ሙስሊም ራሱ ነው። በሌላ በኩል ካፍሮች በደሉን፣ ግፍ በዛብን፣ መኖር ተከለከለን፣ ሒጃብ ተከለከለን፣ ሶላት ተከለከለን። ይሄን ሁሉ ማዕት ያመጣብን ያለው የኛ የራሳችን መጥፎ ስራ ሊሆን ይችላል። ለምን አንልም? ቁርአን ሐዲስን ትተን በስሜት ነው እየተመራን ያለው ብዙዎቻችን። እንደ ሰው እንደ ሀገሩ ልኖር ነው ያለን ያለን። ይሄ እስከ ቀጠለ ድረስ ችግሩ፣ ጭቆናው፣ በደሉ ይቀጥላል። ነስሩ ድሉ የሚመጣው ምቾቱ የሚመጣው ወደ ቁርአንና ሐዲስ ህግ ስንመለስ ስንተገብር። ወአኸዙ ቢነሽሪ ተውሂድ ወሐዲሩ ሚነ ሽርኪ። ተውሂድን ማስፋፋት ማሰራጨት ሲጀምሩ፣ ተውሂድን ሲኖሩ ሲተገብሩት፣ ሽርክን ሲጠነቀቁ ሲያስጠነቅቁት፣ አለ እኽቲላፊ መዛሂሪ ሽርክ ገጽታው ብዙ ነው፣ አይነቱ ብዙ ነው። ሁሉንም የሽርክ አይነት ሲርቁ ሲጠነቀቁ። ከዚህ በተጨማሪ ወአዱ ሊአዳኢሂም መስተጣዑ ሚን ቁዋ፣ ለጠላታቸው ለዲኑ ጠላቶች ለኡማው ጠላቶች የቻሉትን ያክል አቅም ሲያዘጋጁ ሲሰለጥኑ ሲማሩ ሲሰለጥኑ ሲማሩ። ከዚያ በፊት ግን ከወንጀል መውጣት ከቢድዓ መራቅ የቁርአን ህግን መተግበር ያስፈልጋል። ይሄ ከተሟላ ውስጣዊ ግንባታው ከተጠናቀቀ ውጫዊ ግንባታ ዝግጅት ያስፈልጋል። ይሄም ራስን በማደራጀት ልምምድ በማድረግ በመሰልጠን የእርስ በርስ ግንኙነትን በማጠናከር ራስን ለዲን ለመከላከል ለመሰዋት ዝግጁ በመሆን መስፈርቱን በሟላ መልኩ በዚህ ነው ድል ሊመጣ የሚችል። ብዙ ሰዎች ሁለቱንም ትተዋል። ከወንጀል መራቅ ተውሂድ ላይ ሱና ላይ መበርታትም ዜሮ ናቸው፣ ደካማ ናቸው። መሳሪያም ላይ ዝግጅትም ላይ ዜሮ ናቸው። አንዳንዶች የዲኑን መስፈርት ያሟላሉ፣ ተውሂዱን ሱናውን በዲን መጠንከሩን ወንጀል መተውን የመሳሪያውን ቸላ ይላሉ። ሌሎች ደግሞ መሳሪያው ላይ አትኩረው ተውሂዱን ሱናውን ወንጀል መራቁን እንደዚህ ተበታትነናል። ዲን የሚረዳው በመሳሪያ ነው። ምዕራባውያን ሰማይ ወጥተዋል፣ ከኮከብ ላይ የጨረቃ ላይ ወጥተዋል፣ እኛ ታችን ያለነው ሁሌ ሐይዱና ንፋስ ነው የምንለው የሚሉ አቅላቸው የነፈሰ ሰዎች አሉ። ይሄ እኮ የዲን አካል ነው። ሐይዱና ንፋስን፣ ዘካና ሰደቃን፣ ከፋራና ነድርን ተምረን ነው ዲኑ ሙሉ የሚሆን። አንዱን የዲን አካል በጥሰን ከጣልን ካረከሰን እንረክሳለን። አላህ ዲንን እንደ ዲን መያዝ አለ።
እስከ መቼ ነው እናንተ መስጂድ ቁጭ ብላችሁ ደርስ ዒልም የምትሉት? ለምን ጂሃድ አትሄዱም? ይዞች ይሄ ማን እንደ ጂሃድ አካል ባለፈው ተምረናል። ጂሃዱ የሚጀምረውም ከዚህ ነው። ሰዎች ሪባ እየበሉ ኸምር እየጠጡ ነሰላህ ሰላም ወልዓፊያ ዝሙት ላይ እየወደቁ እንዴት ነው ጂሃድ የሚደረግ? ምን አይነትስ ድል ነው የሚመጣው? ስለዚህ ሁሉም በየግሉ ከወንጀል መራቅ አለበት። ራሱን በተውሂድ በኢማን ማጠንከር አለበት። ከሙስሊም ወንድሙ ጋር መልካም ግንኙነት መፍጠር አለበት። አንተ ነህ ወዳጄ፣ አንተ ነህ ረዳቴ፣ አንተ ነህ አጥር፣ አንተና እኔ አንድ መሆን አለብን፣ መጠንከር አለብን። ለጠላት በር መክፈት የለብንም። ሙስሊምና ሙስሊም ተጣልቶ አንዳንዴ ካፍር ሲያስታርቅ ታያል። ሙስሊምና ሙስሊም ተጣልቶ ካፍርን ሽምግልና ይዘው ሲመጡ ታያል። እንደው በዱንያ ጉዳይ በጉልበትና በመልካም ፈቃዳቸው ሊያስታርገው ችግር የለም። ግን የሙስሊም የግል ጉዳዮች ላይ እንኳን ቁርአን የሚፈታቸው ጉዳዮች ላይ ካፍር አስገብቶ ሲዘባረቅበት ታያል። አህመድና ሙሐመድ ተጣልተው ሙሐመድና ከበደ ወዳጅ ሆነው ታያል። አይሻና ሐፍሳ ተጣልተው አበበችና ምናለች ወዳጅ ከሐፍሳ ጋር ወዳጅ ሆነው ታያል። ከሙስሊም ጎረቤቶቻቸው ጋር ፍልስጤምና እስራኤል ሆነው ከካፍር ጎረቤቶቻቸው ጋር ማንና ማን ይሆናል? በዚህ መልኩ እንዲዝ ነው እነሱ ድል ሊመጣ የሚችለው። መሰረቱ መስተካከል መጠረግ አለበት። እነሱ ድል እንደዚሁ ዝም ብሎ ከሰማይ ዱብ አይል። ኢና ለነንሱሩ ሩሱለና ወለዚነ አመኑ ያመኑትን ነው አላህ የሚነስረው። ዲንን የሚነስሩትን ነው አላህ የሚነስረው የሚረዳው። ስለዚህ ሁሉንም አስባቦችን ማሟላት ያስፈልጋል፣ ውስጣዊ ውጫዊ። ይህኔ ነው ድል ሊመጣ የሚችለው። ቃለ አላሁ ተዓላ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ ኢን ተንሱሩላህ የንሱርኩም አላህን ከረዳችሁ ይረዳችኋል። ወዩሰቢት አቅዳመኩም ጦር ሜዳ ላይም እግራችሁን ያጸናላችኋል። ኢን ተንሱሩላህ አላህን ከረዳችሁ ማለት አላህ ከኛ እርዳታ የሚፈልግ ሆኖ ሳይሆን ዲኑን ከረዳችሁ፣ መልእክተኛውን ከረዳችሁ፣ የዲን ጠላቶችን በመዋጋት ዲኑን ከረዳችሁ ይሄኔ አላህ ተባረከ ወተዓላ ድልን ይሰጣችኋል። የንሱርኩም በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ ዲኑን ከረዳችሁ አላህ ይረዳችሁ። የዲን የዱንያ ጉዳያችሁ ላይ ከጎናችሁ ይቆም። ለአላህ ዲን የቆመ አላህ ለሱ ይቆምለታል። የአላህን ዲን የረዳ አላህ እሱን በግሉ ህይወት ይረዳዋል። ወዩሰቢት አቅዳመኩም ጦር ሜዳ ላይ እግራችሁን ያጸናላችኋል። አትንሸራተቱ፣ አትሸሹ። ወቃለ አይደን ሌላኛውን ከዚህ ላይ ብሏል ወዐደ አላሁ አለዚነ አመኑ እነዚያ ያመኑን ሚንኩም ከእናንተ ውስጥ ወዐሚሉ ሷሊሓት መልካም ስራ የሰሩትንም አላህ ቃል ገብቶላቸዋል። የምን ቃል? ለየስተኽሊፈነሁም ፊል አርዲ ምድር ላይ ተተኪዎች እንደሚያደርጋቸው ከመስተኽለፈ አለዚነ ሚን ቀብሊህም ከእነሱ በፊት የነበሩ አማኞችን ምድር ላይ ተተኪ እንዳደረገው ሁሉ ወለዩመኪነነ ለሁም ዲነሁም ዲናቸውን ያስመችላቸዋል፣ ያመቻችላቸዋል። አለዚ እርተዷ ለሁም ለእነሱ የመረጠላቸውን ዲነል እስላምን ዩመኪኑ ለሁም ምድር ላይ ያመቻችላቸዋል፣ ያስተካክልላቸዋል፣ ነገሮችን ያገራላቸዋል፣ የዲን ነፃነትን እንዲያገኙ ያደርጋቸዋል። ወለዩበዲለነሁም ይቀይርላቸዋል ሚን ባዕድ አምኒሂም ሚን ባዕድ ኸውፊሂም ከፍርሃታቸው በኋላ ከስጋታቸው በኋላ አምና ሰላም፣ ጸጥታ፣ ደህንነት። ይሄን ሁሉ አድርጎ ያዕቡዱነኒ ይገዙኛል፣ ላ ዩሽሪኩነ ቢ ሸይአ ምንም አያጋሩብኝም፣ በእኔ ማንንም ምንንም አያጋሩም። ሁኔታውን ሁሉ ለዚህ አመቻችላቸዋለሁ ብሏል። ይሄን ሁሉ ካደረገ በኋላ ይሄን ሁሉ አላህ ካመቻቸለት በኋላ በአላህ ያጋራ የካደ አላህ ብርቱ ቅጣት እንደሚቀጣው ገልጿል። ይሄን ሁሉ ለማግኘት ከኛም እንደሚጠበቀው ኢማንና መልካም ስራ ነው ማለት። ኢማንና መልካም ስራ። የኢማን ተቃራኒ ኩፍር ነው፣ ሽርክ ነው። ኩፍርና ሽርክን ማጥፋት አለብን። የመልካም ስራ ተቃራኒ ወንጀል ነው፣ ወንጀልን ማጥፋት አለብን። ድል የሚመጣው በቁጥር ብዛት አይደለም፣ በጡንቻ መፈርጠምም አይደለም፣ በአቂዳ መጠንከር፣ አላህን በመውደድ ነቢይን በመውደድ ነው አለይሂ ሰላቱ ወሰላም። ሱናቸውን በመከተል ለአላህ ብሎ በመውደድ ለአላህ ብሎ በመጥላት ለአላህ ብሎ በማድረግ ለአላህ ብሎ በመተው ለአላህ ብሎ በመቅረብ ለአላህ ብሎ በመራቅ ወላና በራን በመሟላት። ስለዚህ ሁሌ ኡማው ተበደለ፣ ተጨቆነ፣ ሙስሊሞች እስከ መቼ ነው የሚረገጡት የበታችን የሆኑት ያሉ ከማላዘን ወጥቶ ራስን በተውሂድ ማጠንከር፣ በሱና መታነጽ፣ የእርስ በርስ ግንኙነትን እስላማዊ ማድረግ፣ ሒቅድን፣ ምቀኝነትን፣ ኩራትን፣ ጥላቻን፣ ዘረኝነትን መተው፣ የታዘዝነውን መፈጸም፣ የተከለከልነውን መራቅ፣ እስላማዊ እኹዋን ወንድማማችነትን፣ እህትማማችነትን መመስረት። ሰሓቦች ይኖሩ እንደነበረው መኖር። እንዴት ነበር ሰሓቦች ይኖሩ? ሲራ መንሰማው ለምንድን
ጆሮ ለማስደሰት ለጊዜው ከንፈር ለመምጠጥ ጭንቅላት ለመነቅነቅ እኮ ብቻ መሆን የለብንም። ሲራ የእኛን ህይወት ሊቀይር ይገባል። የዑመር ሲራ፣ የአቡበክር ሲራ፣ የሙዓዝና ሙዓውዝ ሲራ፣ የአቡ ሁረይራ ሲራ፣ የኻሊድ ብን ወሊድ ሲራ፣ የመካ የመዲና አንሷርና ሙሃጅር ሲራ፣ የወንድ ሴቶች የነ ዝኒራ የነ ሱመያ እነ ኸዲጃ የከፈሉት ዋጋ የኖሩት ህይወት እኛም ማስተማር መቀየር አለ። ሲራ የመማር አንዱ ትልቅ ዓላማ ይሄ ከነሱ ተሞክሮ ወስዶ መለወጥ፣ መዋደዱን፣ መረዳዳቱን፣ መመካከሩን፣ ለዲን ብሎ ሀገር ቤተሰብ ንብረትን መተውን፣ የዲን ወንድምን ከስጋ ወንድም እህት በላይ መውደዱን እንድንማርበት። ይሄን ያደረገን ነው ወይ? አብዛኞቻችን አናደርግም። ሲራ እንዲሁ ለጠቅላላ እውቀት ለተሽሪፊል አዛን ጆሮ ለማስደሰት ነው የምንሰማው። እንዲህ የሰማነው ወደ መተግበር ብንሄድ ሐላችን እንዲህ ባልሆነ ነው። ቦታ ከቦታ ሰይል ባልሆነ ነበር። ጎርፍ ተራርቦ ያመጣው ግሳንግስ አይነት ቁጥር ብቻ ባልሆነ ነው። ከራስ ወዳድነት ከአምባገነንነት በወጣን ነው። ሙስሊም እህትን ሙስሊም ወንድምን ለመጉዳት ባልተሯሯጠን ነው። ራስን ጠቅሞ ሌሎችን መጉዳት፣ ራስን ሰቅሎ ሌሎችን መጣል፣ ራስን ከፍ ሌሎችን ዝቅ ማድረግ፣ በኑሮ ደረጃ፣ በዘር፣ በመልክ፣ በመንደር፣ በሀገር ተከፋፍሎ ለጠላት በር መክፈት ነው ስራችን ይሆን። ሲራ ቢገባን ይሄን እናደርገው። አዱዓኡ ሙስተጃብ ተቀባይነት የሚያገኝ ዱዓ የዒባዳ አካል ነው። ለዲን፣ ለዱንያ፣ ለአኼራ፣ ለግል ጉዳይ፣ ለጋራ ጉዳይ ዱዓ ያስፈልገናል። ቀደም ሲል የተጠቀሰውን ከፊት መታ የንተስሩል ሙስሊሙን የሚለውንም ለማሳካት ዱዓ ያስፈልገናል። ጀነት ለመግባት ከጀሃነም ለመዳን ዱዓ ያስፈልገናል። ዱንያ ላይ ጥሩ ሰው ለመሆን ከችግር ለመውጣት ዱዓ ያስፈልገናል። ዱዓ ራሱ ዒባዳ ነው። ብዙ ዓላማ ጥቅም አለው። ዱዓ ብዙ ነው። ምክንያቱም ሰዎች ሓጃቸውን የሚጠይቁበት መንገድ ነው። የሰው ሓጃ ያልቅ። ሆኖም ግን የተመረጡ ዱዓዎች በስድቅ በየቂን በኢኽላስ ከተደረጉ ዱዓን ተሰሚነት እንዲያገኝ የሚረዱ የዱዓ አይነቶች አዱዓኡል ሙስተጃብ የተባሉ ከዚህ አንፃር ይሄን ዱዓ ዝም ብሎ ወረቀት ላይ ስላነበበ ብቻ አንድ ሰው ዱዓው ሙስተጃብ ይሆናል ማለት አይደለም። ይሄ ገለጥ ነው። አንዳንድ ክታቦች አሉ ዱዓው ሙስተጃብ ተብሎ የተጻፉ እዛ ውስጥ ያለ ዱዓ ሁሉ ካደረከው አላህ ይሽላል ማለት ዱዓው እንደ ዱዓ ሙስተጃብ የመሆን እድል አለው። ውስጡ ላይ ከያዘው ተወሱል አንፃር መልካም ቃል አንፃር ጥሩ ዱዓ ነው። ግን 100% ግቡን የሚመታው የሰማይ በር ተከፍቶ ዱዓው የሚወጣው የሚወርደው መቼ ነው? እኛ ልብ ውስጥ ያለው ሌላ መስፈርት ሲሟላ፣ ተውሂድ ሲኖር፣ የቂን ሲኖር፣ ኢኽላስ ሲኖር፣ ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ ሲኖር። ሐላል ካልበላን፣ ሐላል ካልጠጣን፣ ሐራም ካልተው፣ የሰውነት አካላችንን ከሐራም ካልጠበቅን፣ የቂን ከሌለን፣ አላህ ያደርግልኛል ብለን እርግጠኛ ካልሆነ፣ የጠየቅነው ዱዓ መልካምና ለጥሩ ዓላማ ካልሆነ የሁሉንም ነቢያት ዱዓ ሰብስበን የሁሉንም ሷሊሖችን ዱዓ ሰብስበን ብንሸመድድ ቀን ከሌሊት አፋችን እስኪደርቅ ዋጋ አይኖርም። ኢኽላስ ካለን፣ የቂን ካለን፣ ሐላል ከበላን፣ ሐላል ከለበሰን፣ ከሐራም ከራቀን የትኛውም ነቢ ያላደረገውን ዱዓ አፋችን ላይ መጥቶልን በራሳችን ቋንቋ ብናደርግ አላህ ይሰማናል። ሚስጥሩ ቁም ነገሩ ቃሉ አይደለም። ቃሉ ከሱ የሚመነጨው ልብ ነው። ስለዚህ ሙስተጃብ ዱዓ ብሎ የቁርአን የሐዲስ ዱዓዎችን ለመሐፈዝ ከመጣር በፊት ምን ያስፈልጋል? ቀድሞ ልብን ማጥራት ያስፈልጋል። ልቡ ንጹህ የሆነ ሰው አላህ ሓሉን አውቆም ሓጃውን ሊያሳካለት ይችላል። ሳይናገር አንዲትን ቃል ሳይተነፍስ አላህ ሊያደርግለት ይችላል። ያ ረብ ብቻ ብሎ አላህ ሊያደርግለት ይችላል። ረቢ ኢኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን ፈስተጀብና ለሁ وذا النون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين. ماذا كانت النتيجة؟ فاستجبنا له ونجيناه من الغم وكذلك ننجي المؤمنين. ብዙ መናገር አያስፈልግም። ልብ ከአላህ ጋር ግንኙነቱ ጥሩ ከሆነ ኢኽላስ ካለው የቂን ካለው በኩራት በምቀኝነት በሙስሊሞች ጥላቻ ካልተሞላ ካላደፈ ከቆሸሸ ካደፈ የወንጀል ድር ካደራበት ወደ አላህ የሚያደርገው ጥሪ አይሰማም፣ ይጋረዳል። ቃላቱ ቢያምሩ
ቃላቱ ቢያምሩ። ስለዚህ አዱዓ ሙስተጃብ አንድ ክፍል ነው የዱዓ መቅቡል እንዲሆን የሚያግዝ አንዳንድ የዱዓ አይነቶች ማለት እንጂ ዱዓው ቃላቱ ራሳቸው ሙስተጃብ ያደርጋሉ ካፍር የሚበላቸው ፋጅር የሚበላቸው ማለት አይደል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ማ አሷበ ዐብደን የተኛውንም ባሪያ አይደርስበትም ሀሙን ሐሳብ ጭንቀት ወላ ሑዝኑን መተከዝ ማዘን ሀም ወደፊት ለሚመጣ ነው። ሑዝን ሆኖ ላለፈ ነገር ነው። ሆኖ ባለፈውም ይሁን ሊመጣ በሚችለው ነገር አያስብም፣ አይጨነቅም፣ አይተክዝም። ፈቃለ እንዲህ አይነት ችግር ገጥሞበት ካለ አላሁመ ኢኒ ዐብዱከ ወብኑ ዐብዲክ ጌታዬ ሆይ እኔ ያንተ ባሪያ ነኝ፣ የባሪያህም ልጅ ነኝ፣ አባቴም ያንተ ባሪያ ነው። ወብኑ አመቲካ የሴት ባሪያህም ልጅ ነኝ፣ እናቴም ያንተ ባሪያ ናት። ራሴም ባሪያ፣ አባቴም ባሪያ፣ እናቴም ባሪያ፣ አያቴም ባሪያ፣ ባሪያ የባሪያ ልጅ ነኝ ያንተ። ናሱየቲ ቢየዲካ አናቴ ባንተ እጅ ነው ያለው፣ ጫንቃይ አናቴ ባንተ እጅ ነው ያለው። ማዲን ፊየ ሁክሙካ ውሳኔህ እኔ ላይ ተፈጻሚ ነው። አንተ የወሰንከው ነገር እኔ ላይ ይፈጸማል፣ መመለሰው ነገር የለም። ዓድሉን ፊየ ቀዳኡካ ፍርድህ በሙሉ እኔ ላይ የምትፈርደው ፍትህ ነው፣ ትክክል ነው፣ የምቃወመው ነገር የለም። ለአላህ ፍርድ ሁሉ ልቤ ደስተኛ ነው። ይሄን ሁሉ አመኜ ይሄን ሁሉ መስክሬ የምጠይቅህ ነገር አለኝ። እስካሁን ያለው ተወሱል ይባላል። አላህን በደጋጎች ይሁንብህ፣ በሷሊሖች ይሁንብህ፣ በሷሊሖች መጀን ከማለት ይልቅ የሙስሊም የተውሂድ ሰው ዱዓ እንደዚህ ነው። አላህ ሆይ እኔ አንተ ባሪያ ነኝ፣ የባሪያህ ልጅ ነኝ። አናቴ፣ ጭንቅላቴ፣ ህይወቴ ባንተ እጅ ነው ያለው። ፍርድ ሁሉ ትክክል ነው። ይሄን አምናለሁ። ይሄን የሚያምን ሰው ደግሞ አንተ ልታዝንለት ልትረዳው ይገባልና ጠይቀሃለሁ። አስአሉካ ቢኩል ስሚን ሁወ ለክ ያንተ በሆነ ስም ሁሉ ሰመይተ ቢሂ ነፍሰክ ራስህን በሰየምከበት ስም ሁሉ አው አንዘልተሁ ፊ ኪታቢክ ቁርአንህ ላይ ባወረድከው መጽሐፍትህ ላይ ባወረድከው አው ዐለምተሁ አሐደ ሚን ኸልቂክ ከባሮችህ መሃል ለአንዱ ባሳወቅከው አው እስታተርተ ቢሂ ወይም ነጥለህ ባስቀረኸው ፊ ዒልሚል ገይቢ የሩቅ ምስጢር ላይ ዒንደክ አንተ ዘንድ የሩቅ ምስጢር አድርገህ ባስቀረኸው ስምህ ሁሉ ጠይቀሃለሁ። በዚህ ሁሉ ጠይቀሃለሁ፣ በስሞቹ በሁሉም ስሞቹ እኛ የምናውቃቸው 99 የሚባሉ ዑለሞች ቆጥረው ዘርዝረው 100 ምናምን ያደረሷቸው ስሞች ሊሆኑ ይችላሉ። ግን እኛ የማናውቀው ብዙ ስም አለ። ለአላህ መልካም ስም አለ ብዙ። መጽሐፍ ያወረደው ከባሮቹ መሃል አንዱ ያሳወቀው አሊያ ደግሞ ፊ ዒልሚል ገይቢ ዒንደከ አንተ ጋር ገይብ ምስጢር አድርገህ ያስቀረኸው ያስቀመጥከው በሆነ ስም ሁሉ ጠይቀሃለሁ። አንተ ጀዐለል ቁርአንን ታደርግልኝ ረቢዐ ቀልቢ የልቤ ጸዳይ መናፈሻ የልቤ መረጋጊያ እንድታደርግልኝ ጠይቀሃል። ወኑረ ሰድሪ የደረቴ የልቤ ብርሃን እንድታደርግልኝ ቁርአንን። ወጀላአ ሑዝኒ የሐዘኔ የትካዜ ገላጭ አስወጋጅ እንድታደርግልኝ። ወደሃበ ሀሚ የሐሳቤ መጥፊያ እንድታደርግልኝ። ሐሳብ ሁሉ ቁርአንን ስቀራ፣ ቁርአንን ሳነብ፣ ቁርአንን ሳደምጥ ሐሳቤ እንዲጠፋ እንዲበታተን፣ ጭንቀቴን እንድረሳ፣ የተጣበበ ልቤ እንዲሰፋ፣ የጨለመ ልቤ እንዲበራ እንዲያበራ አድርግልኝ ያለ እንደሆነ ይሄን ዱዓ ያለ እንደሆነ ያደረግ እንደሆነ ኢላ አዝሀበ አላህ ቢያስወግድለት እንጂ ሀመሁ ወሑዝነሁ ሐሳብና ጭንቀቱን ትካዜውን ጠራርጎ ቢያስወግድለት እንጂ ይሄን ዱዓ ካደረገ አላህ ሐሳቡን ጭንቀቱን ሐዘኑን ጠራርጎ ያስወግድለታል። ወአብደለሁ ይተካለታል መካነሁ በሱ ፋንታ ፈረጃ መገላገልን ደስታን ድሎትን ይተካለታል። ሶሒሑን ረዋሁ አሕመድ ኢማም አሕመድ ረሕመቱላሂ ዐለይህ ሌሎችም የዘገቡት ሶሒሕ ሐዲስ ነው። ይህን ሐሳብ፣ ጭንቀት፣ ትካዜ፣ ብሶት፣ ድብርት ያጠቃው ሰው መፍትሄው ወደ ሌላ ሀገር መሄዳል፣ ወደ መናፈሻ መሄዳል። ካፍሮች ፋጅሮች እንደሚያደርጉት ዘፈን ማድመጥ፣ አስካሪ መጠጥ መምጠጥ አይደለም። መፍትሄው ይሄን ዱዓ ማድረግ፣ ስጁድ መደፋት፣ ቁርአን መቅራት፣ ዚክር ዱዓ ማድረግ፣ በአላህ ተባረከ ወተዓላ መልካም ስሞች ተወሱል ማድረግ። እኔ ባሪያህ ነኝ፣ የባሪያህ ልጅ ነኝ፣ አባት እናቴም ያንተ ባሪያዎች ናቸው። ባሪያ የባሪያ ዘር ነኝ እኔ
ላንተ ለማንም ሳይሆን የትም መሄድ አልችልም። ዛሬም ቢሆን ከባሪያነት ወጥቼ ማመጽበት አቅም የለኝም። ናሱየቲ ቢየዲክ እኔ አናቴ ጭንቅላቴ ዋናው ሞተሬ አንተ ጋር ነው ያለው፣ በአንተ ቁጥጥር ስር ነው ያለው። የትም መሄድ አልችልም። ማዲን ፊየ ሁክሙካ ያንተ ፍርድ እኔ ላይ ተፈጻሚ ነው። ከፍርድህ ማምለጥ አልችልም። የፈጠርከኝ አንተ፣ የምታኖረኝ አንተ፣ የምታሞተኝ አንተ፣ የምታበላኝ አንተ፣ የምታስተኛኝ አንተ፣ የምትቀሰቅሰኝ አንተ፣ የምትሰጠኝ አንተ፣ የምትነሳኝ አንተ። ያላንተ ምንም አይደለሁም። ሆኖም ግን ያማረርኩ አይደለም። አድሉን ፊየ ቀዳኡክ አማራጭ የለኝም ምን አደርጋለሁ ብዬ ሳይሆን ባንተ ስር ያለሁት አድሉን ፊየ ቀዳኡካ ፍርድህ በሙሉ እኔም በተመለከተ የምትፈርደው ትክክል ነው። አሳመምከኝ፣ ትክክል ነህ። ልጅ ሰጠኸኝ፣ ትክክል ነህ። ልጅ እንዳጣ አደረከኝ፣ ትክክል ነህ። ስራ እንዳጣ አደረከኝ፣ ልክ ነው። የሚገባኝ ያደረከው ወደኩ፣ ተነሳሁ፣ እንቅፋት መታኝ፣ ታመምኩ፣ ትክክል ነው። አንተ እኔ ላይ የምትፈርደው ፍርድ ሁሉ አድል ነው፣ ተገቢ ነው። ይሄ በቀደር ማመን በቀዷ ማመን ይባላል። በዚህ ደረጃ የሚኖር ሰው በዱንያ ህይወቱ ራሱ ጀነት ይሆናል። ውጫዊ አካሉ ቢሰቃይ ቢታመም ቢራበም ውስጡ ሰላምን ያገኛል። አድሉን ፊየ ቀዳኡክ ያንተ ባሪያ ነኝ፣ እንደፈለክ አድርግ። አንተ ዝም ብለህ ያለ ምክንያት አታደርግም። ፍርድህ በሙሉ ፍትህ ነው። ሆኖም ግን አንድ ነገር ጠይቀሃለሁ። ምንድነው እሱ? በስሞች ሁሉ የአላህ ስም ቁጥር ስፍር የለውም። የአላህን ስም ቁጥሩን አላህ እንጂ ማንም አያውቅም። 99 ስም አለው ጠይቁት የተባለው ከስሞቹ ውስጥ 99 ስሞቹን ጠርታችሁ ጠይቁት ለማለት ነው እንጂ ስሞቹ 99 ብቻ ናቸው ለማለት አይደለም። ለምን እዚህ ላይ ምን ተባለ? አው استأثرت به في علم الغيب عندك አንተ ጋር ያለ አንተ እንጂ ማንም በማያውቀው ስምህ ጠይቀሃለሁ ተባለ። አላህ እንጂ ሌላ ማንም የማያውቀው የአላህ ስም ካለ እሱ አልተቆጠረም ማለት ነው። ስለዚህ የአላህ ስሞች 99 ብቻ አይደለም። ለአላህ መልካም ስሞች አሉት። ከመልካም ስሞቹ ውስጥ 99 ስሞቹን ያወቀ የተረዳ የተገበረ የሐፈበ ጀነት ይገባል ነው የተባለው። ከስሞቹ ውስጥ ለ99 ስሞቹ ያላቸው ልዩ ትሩፋት ነው እንጂ የተነገረው የአላህ ስሞች 99 ናቸው እወቁ፣ ከዚህ ውጭ ስም የለውም ማለት አይደለም የተፈለገው። ለአላህ ብዙ መልካም ስሞች አሉት። ታዲያ ከስሞቹ ውስጥ ግን 99 ስሞች ልዩ ማዕረግ አላቸው። ምንድነው ማዕረጋቸው? መን አሕሷሃ ደኸለል ጀነ 99ኙን ስም የሸመደደ የተረዳ የተገበረ በእነዚህ 99 ስሞቹ አላህን የተገዛው የለመነው ሽልማቱ ምን ይሆናል? ጀነት ያስገባል። ሌሎች ስሞች የሉትም ማለት አይደለም። ለምሳሌ እኔ 1000 ብር አለኝ ለሰደቃ ያዘጋጀሁት ብትል ሌላ ብር የለህም ማለት አይደለም። 1000 ብር አለኝ ለሰደቃ ያዘጋጀሁት አለ። ካለህ 1 ሚሊዮን ብር 100 ሚሊዮን ብር ውስጥ 1000 ብር ለሰደቃ ማዘጋጀትህን የገለጽከው እንጂ እኔ 1000 ብር አለኝ ለሰደቃ ያዘጋጀሁት ስትል ምስኪን ይዘው 1000 ብቻ ነው ያለው ማለት ነው አይባልም። 99ኙ የአላህ ስሞች ጀነት የሚያስገቡ ናቸው ከተሸመደዱ ለማለት እንጂ ሌላ ስም የለውም ማለት አይደለም። በዚህ ሁሉ መልካም ስሞች አላህን የጠየቅነው ምንድነው? የምንጠይቀው ቁርአንን የልቤ ረቢዕ አድርግልኝ። ረቢዕ ማለት ጸደይ ማለት ነው። ጸደይ ማለት አራቱ የዓመቱ የአየር ሁኔታዎች መሃል አንዱ ነው። ረቢዕ ጸደይ ላይ ነፋሻ አየር አለ፣ አበባዎች አሉ፣ አረንጓዴ ነገሮች ይበዛሉ፣ ሰዎች ውስጣቸው የሚረጋጋበት፣ አይናቸው ጥሩ ነገር የሚያይበት፣ ጆሮአቸው ደስ የሚል ንፋስ የሚሰማበት ወቅት ነው። ከክረምት ብርድና ጭቃ ተለይቶ ከበጋ ጠራራ ፀሐይ ርቆ መሃል ላይ ያለ አየር። ይሄን የትኛውም ንጹህ ተፈጥሮ ያለው ሰው ይወዳል፣ ይፈልጋል። ይሄ መናፈሻዬ ከቁርአን ይሁንልኝ ማለት ነው። ሰዎች መናፈሻ ሲፈልጉ ወደ መናፈሻ ይሄዳሉ፣ ወደ ክፍለ ሀገር ይወጣሉ። እኔ የልቤ መናፈሻ ቁርአን ይሁንልኝ፣ የልቤ ጸደይ መዝናኛ አበባ ምን ይሁን? ቁርአን ይሁንልኝ ማለት በቀን በማታ ቁርአን ያነበበ ይኖራል፣ ይደሰታል በቁርአን። ይሄን ማድረግ ያገኘ ሰው ቁርአን የልቤ ብርሃን አድርግልኝ፣ የሐዘኔ መወገጃ አድርግልኝ ብሎ ዱዓ ያደረገ ሰው አላህ ሐሳብ ጭንቀቱን ያስወግድልናል። ስለዚህ ስንታመም፣ ስንከፋ፣ ስንረበሽ ልናደርገው የሚገባ ዱዓ አመመኝ፣ ደበረኝ፣ አስጠላኝ ብሎ ዘፈን ማድመጥ፣ ሐራም ነገር ማየት ማድረግ የሙስሊም ባህሪያት። ሙስሊም ሲደብረው፣ ሲረበሽ፣ ሲጨነቅ ይሄና መሰል ዱዓዎችን ነው ማድረግ ያለበት። ኪታቡ በዚህ መልኩ ተጠናቆ ማጠቃለያውን ስናይ هذه العقيدة እስካሁን ያየነው አቂዳ እምነት የእምነት ነጥቦች የተወቀፉ عليها እሱ ላይ ይገደባል፣ እሱ ላይ የተገደበ ነው። መሲሩል ሙስሊም የሙስሊም መመለሻው ዕጣ ፈንታው
ሚን ሰዓደትን እድለኝነትም ይሁን አው ሸቃኢን እድለቢስነትም ይሁን በዚህ አቂዳ ላይ የተመሰረተ። በዚህ ብቻ ማለት አይደለም። ዋና ዋና ለጀማሪ መሰረታዊ የሚባሉ የተወሰኑ ነገሮችን ዳሰው ነው የተቀሩት እዚህ ውስጥ የሚካተቱ ከዚህ በኋላ ሊዳሰሱ የሚገባቸው ናቸው። ስለዚህ የሙስሊም እጣ ፈንታ ደስተኝነት ምን ወደረብሽነት በዚህ አቂዳ ላይ የተመሰረተ ነው። ኢነ አህመ ማ ፊሃ አተውሂድ እዚህ እምነት ውስጥ እዚህ ነጥብ ውስጥ ካሉ ወሳኝ አህም አንገብጋቢ ነገሮች አንዱ ተውሂድ ነው። ሙስሊም ተውሂዱን ሊይዝ ተውሂዱን ሊያጠራ ይገባ። الذي خلق الله العالم لاجله ዓለምን በሙሉ ለሱ ብሎ የፈጠረለት ተውሂድ ይህ እምነት ውስጥ አለ። አላህን በብቸኝነት መገዛት፣ ሽርክን መተው መራቅ። وارسل الرسل لتحقيقه እሱን ለማረጋገጥ ለማጽናት መልእክተኞችን ያላከለት ጉዳይ በዚህ ኪታብ ውስጥ ተዳስሷል። እሱም ተውሂድ ነው። ብዙ ቁጥር ያላቸው መልእክተኞችን አላህ ያላከው ተውሂድን ሊያስተምሩን። فهذا رسول الله እነሆ እኒህ ናቸው የአላህ መልእክተኛ በቂያ ኖረዋል ፊ መከተ መካ ላይ 13 ዓማ 13 ዓመት ኖረዋል። የድዑ ኢላ ተውሂድላህ አላህን በብቸኝነት ወደ መገዛት እየተጣሩ ወዱዓኢሂ አላህን በብቸኝነት ለምኑት ተገዙት እያሉ ወሕደሁ ዱነ ሲዋ ከሱ ውጪ ማንንም ሳይጨምሩ ማንንም ሳይቀላቅሉ አላህን ብቻ ተገዙ አላህን ብቻ ለምኑ እያሉ ነቢ ዓለይሂ ሰላቱ ወሰላም 13 ዓመት መካ ኖረዋል። ይሄ ተውሂድን አንገብጋቢነት ያሳይ። ሶላት፣ ዘካ፣ ጾም፣ ሐጅ የመጡት ከጊዜ በኋላ ለ10 ምናምን ዓመት ነብዩ ዓለይሂ ሰላቱ ወሰላም ሲሰብኩ ሲያስተምሩ ሲጣሩ የቆዩት ወደ ተውሂድ የመሰረቶች መሰረት። ያለ ተውሂድ ጠባይ፣ መልካም ስራ፣ ሶላት፣ ጾም ዋጋ የለውም። ወአነ አልመሳጅደ ሊላህ ምድር በሙሉ የአላህ ናት። ፈላ ተድዑ መዐ አላህ አሐዳ ምድር ላይ ከአላህ ውጭ ማንንም አትገዙ አትለምኑ አትጠይቁ። ወሚን ተውሂድ ከተውሂድ አንዱ አን ቱእሚነ ቢሲፋቲላህ በአላህ ባህሪያት ማመን ነው። ከተውሂድ አንዱ በአላህ ተባረከ ወተዓላ ባህሪያት ማመን ነው። ለአላህ መልካም ባህሪዎች አሉት፣ መልካም ስሞች አሉት። አላህ ሰሚ ነው፣ ተመልካች ነው፣ አዛኝ ነው። አላህ ተባረከ ወተዓላ ይደሰታል፣ ይቆጣል፣ ይቀጣል። የቂያም ቀን ለፍርድ ይመጣል። በየሌሊቱ ወደ ቅርቡ ሰማይ ይወርዳል። እነዚህ ሁሉ የአላህ ባህሪያት ናቸው። በተውሂድ ካመኑ ይሄንን ማመን ያስፈልጋል። ወሚንሃ ከአላህ ባህሪያት አንዱ አልዑሉው ሊላህ የአላህን ከፍ ማለት ማመን ነው። አላ አርሺሂ አርሹ ላይ አላህ ከአርሽ በላይ ነው ብሎ ማመን ያስፈልጋል። የተውሂድ አካል ነው። ይሄ ወሳኝ ነጥብ ነው። የተደገመው ከአንገብጋቢነቱ አንፃር ውዝግብም ስላለበት ነው። ያሳልፈናል። ተሕቂቀን ሊቀውሊሂ ተዓላ የጌታችንን ቃል በማረጋገጥ እውነት ነው ብሎ በመቀበል አላህ ከአርሽ በላይ ነው ብለን ማመን ይኖርብናል። ምን አለ አላህ? አርረሕማኑ አዛኙ ጌታ አላህ ዐለል ዐርሺ አርሹ ላይ ኢስተዋ ከፍ አለ፣ አርሹ ላይ ሆነ፣ ከአርሹ በላይ ሆነ ብለን እናምናል። ይሄ የነ ቡኻሪ ተፍሲር አላ ይርተፋዕ ብለው ፈስረዋል። ቡኻሪ ሶሒሓቸው ላይ ኢስተዋ የሚለውን ኢስተውላ ብሎ ማጣመም የጃህሚዮች መንገድ የአሽዓሪዮች መንገድ። አላህ ከአርሹ በላይ ከፍ አለ። በቃ እስከዚህ ነው የተነገረ። ከአርሹ በላይ እንዴት ነው? ቆሞ ነው ያለው? ቁጭ ብሎ ነው ያለው? ተኝቶ ነው ያለው? አያገባንም። ስለ አላህ አልተነገረንም። የተነገረ ምን ብቻ ነው? አላህ ከአርሹ በላይ መሆኑን ብቻ። ከአርሽ በላይ ነው የቁርአን ቃል ነው። ሌላ ማጣመም አያስፈልገው። አላህ ከአርሽ በላይ ነው ብሎ ማመን አላህን ከፍጡራን ጋር ማመሳሰል ነው ካለን አላህ ራሱን ከፍጡራን ጋር አመሳሰላል ማለት ይሆንብናል። እኛ ሳይሆን ያመሳሰልን አላህ ቁርአን ላይ የነገረንን ሁሉ ለአላህ ማጽደቅ ማመሳሰል አለ። ለአላህ በሚገባው መልኩ የአላህ ባህሪ ነው። አላህ ከአርሽ በላይ ነው። አላህ ይስቃል፣ አላህ ይደሰታል፣ አላህ ወንጀል ሲሰራ ይቆጣል፣ አላህ የቂያም ቀን ፍርድ ሊሰጥ ይመጣል፣ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። ይሄ በሙሉ በቁርአን በሐዲስ የተነገረ ነው። በቁርአን በሐዲስ የተነገረንን በተነገረን መሰረት ማጽደቅ ለአላህ አላህን በዛ መግለጽ አላህን ከፍጡራን ጋር ማመሳሰል ከሆነ ነብዩ አላህን ከፍጡራን ጋር አመሳስሏል ማለት አላህ ራሱ ከፍጡራን ጋር ራሱን አመሳስሏል ማለት ይሄ ደግሞ ጭራሽ የሌለ ነገር ነው። ለይሰ ከሚስሊሂ ሸይ ምንም አላህን የሚመስል የለም። በባህሪም አላህን የሚመስል የለም። የአላህ ባህሪ አላህን ራሱን ነው የሚመስለው። አይ አላ ወርተፈዐ ከፍ አለ እላይ ሆነ ማለት ነው። ወአነሁ ሱብሓነሁ ከመሆኑም ጋር አላህ መዐ ዒባዲሂ ከባሮቹ ጋር ነው ብለን እናምናለን። ቢሰምዒሂ በመስማቱ ወሩእየቲሂ በማየቱ ወዒልሚሂ በማወቁ አላህ ከሰዎች ጋር ወአነሁ ሱብሓነሁ መዐ ዒባዲሂ ቢሰምዒሂ ወሩእየቲሂ ወዒልሚሂ አላህ ላይ ነው ከማለታችን ጋር ሰማይ ላይ ነው ከአርሽ በላይ ነው ከማለታችን ጋር አላህ ከኛ ጋር ነው ይባል የለም ወይ? አላህ ሁሉም ቦታ ነው ይባል የለም ወይ ከተባለ አላህ ከባሮቹ ጋር ነው ቢሰምዒሂ በመስማቱ
የትም ሆነው ባሮቹን ይሰማል። ወሩእየቲሂ በማየቱ ወዕልሚሂ በማወቁ የትም አለ አላህ። ሁሉም ቦታ ላይ ያለውን ያያል፣ ይሰማል፣ ያውቃል። ራሱ ግን ያለው ከዓርሽ በላይ ነው። ቃለ ላ ተኻፋ ስለ ሙሳና ሃሩን አላህ ምን አለ? አትፍሩ ኢነኒ መዐኩማ እኔ ከእናንተ ጋር ነኝ አላቸው። ወደ ፍርዓውን ሂዱ፣ ፍርዓውንን አስተምሩ፣ ምከሩት፣ አትፍሩት፣ እሱን እኔ ከእናንተ ጋር ነኝ። አላህ ራሱ ቢዛቲሂ ከሙሳና ከሃሩን ጋር አብሮ ፍርዓውን ጋር ሄደ ማለት አይደለም። ይሄን ቀጥሎ ያለው አንቀጽ ፈሰረው። እኔ ከእናንተ ጋር ነኝ አለ። በምን መልኩ ነው አላህ ከነሱ ጋር የነበረው? አስመዑ እሰማለሁ፣ ፍርዓውን የሚላችሁን እሰማለሁ። ወአራ የሚያደርገውን አያለሁ፣ ጉዳት አያደርስባችሁም። ከእናንተ ጋር ነኝ፣ እሰማለሁ፣ አያለሁ፣ እከላከልላችኋለሁ። አላህ በአንድ በኩል ሰማይ ላይ ነው ትላላችሁ፣ ዓርሽ ላይ ነው ትላላችሁ፣ በሌላ በኩል ከኛ ጋር ነው ከሙሕሲኖች ከሙእሚኖች ጋር ነው ትላላችሁ። አይጋጭም ወይ ካለ አንድ ሰው እኔ አይደለሁም ያልኩት ቁርአን ነው ያለው። የት ነው ያለው? ሱረቱ ጣሃ 45 46 ላይ ከፍተህ ተመልከተው። ቃለ ኢነኒ መዐኩማ አትፍሩ ሙሳና ሃሩን ሆይ እኔ ከእናንተ ጋር ነኝ አለ አላህ። ከእናንተ ጋር ነኝ ካለ ራሱ በዳቱ ነው ማለት ነው። ይሄ ደግሞ ሁሉልን ኢትሓድን አብሮ ተቀላቅሎ መኖርን ያመላክታል ካሉ አላልኩም። ቀጥሎ ያለውን ቅራው። አስመዑ ወአራ ከእናንተ ጋር ነኝ ምን ማለትህ ነው ጌታዬ? እሰማለሁ፣ አያለሁ። እዚህ ቁርአንን በቁርአን ፈሰረው ማለት ነው። ቁርአን በቁርአን ተፈሰረ ማለት። በዚህም ኹዝ ዐቂደተክ ኪታብ ደርስ ይጠናቀቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።